አሰላሙ አለይኩም ወረሕመቱላህ። ሰዎች አንዳንድ ጊዜ የሰጠኸውን መልስ ሳይወዱት ሲቀሩ ደጋግመው ጥያቄውን ያነበንቡልሃል። ጥያቄውን መደጋገም ይመርጣሉ። የውይይት ጥሪ እያሉ ሰሞኑን ብሽሽቅ የገቡ ልጆች እ፣ እንዲህ አይነት ተመሳሳይ ሁኔታ ውስጥ የወደቁ ይመስለኛል። እኔ ደግሞ እንደምታውቁት የመበሻሸቅ ምንም አይነት አፒታይቱ ስለሌለኝ እዛ ውስጥ ብዙ የመግባት ፍላጎት የለኝም። ግን የሄዱበት አካሄድ ያው ራሳቸውንም ትዝብት ላይ እየጣላቸው እንደሆነ ማየት ይቻላል። ለእኔ ምንም በግሌ ችግር ባይኖረውም ማለት ነው። ትላንትና በቪዲዮ ዘርዘር አድርጌ መልስ ሰጥቻለሁ ካቀረቡልኝ እ፣ ግብዣ ጋር በተያያዘ ሀሳቤን አጋርቻለሁ። ግን ምንም እንዳላልኩኝ አስመስለው ደጋግሞ ያንኑ ጥያቄ ይጠይቃሉ። ብዙ አዋጭ ነገር አይመስለኝም። ዛሬ የማተኩረው ሌሎች ሁለት ሀሳቦች ላይ ነው። በዋነኝነት ከሼክ ኤልያስ ጋር በተያያዘ ትላንት ያቀረብኩትን የውይይት ጥሪ አስመልክቶ አንዳንድ ቅሬታዎችን ሰምቻለሁ። እነዛን ቅሬታዎች አድሬስ ለማድረግ እሞክራለሁ በዛሬው ቪዲዮዬ ማለት ነው። እዛ ላይ ነው የማነሳው። በዋነኝነት ሼክ ኤልያስን ለውይይት መጋበዜ በራሱ የተነሱ ቅሬታዎች አሉ። ሁለተኛ ከሼክ ፈኽሩ ማንነት ጋር በተያያዘ የተነሱ ጥያቄዎች አሉ። ስለዚህ እነዚህን ሁለቱን ማንሳት ነው የፈለግኩት። ሼክ ኤልያስን ለውይይት ከመጋበዜ ጋር በተያያዘ የተነሱ ጥያቄዎችን አስመልክቶ በጣም የተጋነነ የሚመስል ፌክ የሚመስል ቁጣ ይዘው ሰዎች በቃ በጣም እንዳስቆጣቸው ሆነው ቀርበዋል። ዶዙ በዝቷል ማለት የተቆጡ መምሰልም አንድ ነገር ነው፣ ግን በጣም ስላጋነኑት አርቲፊሻል ቁጣ መስሎባቸዋል። የራስህን ዑለማ ማስከበር ጥሩ ነገር ነው፣ ግን በጣም አካበዳችሁት፣ በጣም አጋነናችሁት ጉዳዩን። ማለት እንዴት እሳቸው ተደፈሩ ምናምን የሚለው ነገር ሐቂቃ ብዙ የሚያስኬድ ነገር አይደለም። ዑለሞችን መውደድ ማክበር ጥሩ ነው። ከዛ ውጭ ግን እነሱን ነቢይ አስመስሎ ማቅረብ ተገቢ አይደለም። ከዑለማ ጋር ያላችሁን ሙዓመላ ደግሞ እናውቃለን። እነ ሙራድና ጓደኞቹ ዑለማን የሚያዩበትን መነጽር እናውቃለን። ብዙ ትራክ ሪከርድ ያላቸው ልጆች ናቸውና እንዲህ አይነት አጓጉል እ፣ ማለት ምንድን ነው ከድንበር ያለፈ የሚመስል አርቲፊሻል የሚመስል ቁጣና የክብር ብዙ እንትን አይደለም ማለት የተለጠፈ ጄንዋይን እንዳልሆነ ያስታውቃል። ካሁን ቀደም ስለነ ሼክ መሐመድ ሐሚድ ስለነ ማምን እንደሚያስቡ ይታወቃል። ሌላው ቀርቶ እንደው ትንሽ ቅርብ ነው ለሚባል መዝሃብ ዑለሞች እንኳን ያላቸው አመለካከት ይታወቃል ማለት ነው። አላኩል ያህል ወደ ጥያቄዎቹ ገባ አለሁኝ። የመጀመሪያ የተነሱትን ቅሬታዎች በአራት ከፍላቸዋለሁ። አንደኛ ሼክ ኤልያስ አህመድን ወደ ቲክቶክ መጥራትህ በራሱ ትልቅ ችግር ነው ብለው ያነሱ አሉ። እሱን እንደዚሁ አነሳለሁኝ። ሁለተኛ እንዴት ከማይመጥናቸው ሰው ጋር ለውይይት ትጠራቸዋለህ ብለው የተነሳ ቅሬታ አለ። እሱንም እንደዚሁ አብረን የምናየው ይሆናል። በሶስተኛነት የምናየው ደግሞ ለምን ቀድመህ ደውለህ አላናገርካቸውም በሚል የቀረበውን ቅሬታ አስመልክቶ ነው። ይህንንም ብዙ ሰዎች በኢንቦክስን በምንም ጠይቃችሁኛል፣ በግልም ደውላችሁልኛል። እሱን አስመልክቶ ማህበረሰቡ ጋር ያለውን ነገር ለማስተካከል እሱም ላይ የማነሳው ነጥብ ይኖረኛል። በአራተኛ ደረጃ ደግሞ ለምን ፎቶቸውን ሳታስፈቅድ ትለጥፋለህ የሚሉ አይነት ደግሞ ተቃውሞችን ሰምቻለሁ። እነዚህ አራቱን ይዘን መደምደሚያን አሰማና እንለያያለን ማለት ነው። ወደ መጀመሪያው ጥያቄ ልምጣ። እንዴት ወደ ቲክቶክ እሳቸውን ትጠራለህ በሚል የተነሳውን ቅሬታ እንየው። አንደኛ ዑለሞች ቦታቸው ህዝብ የሚበዛበት ቦታ አይደለም ወይ ነው። ዲጂታል ሚዲያው ተገቢ ሜዳ ነው ብዬ ነው የማምነው። ተገቢ አይደለም የሚሉ ሰዎች እንደው አቋማቸውን በደንብ በማስረጃ ቢያስረግጡልን ደስ ይለናል። ዑለሞች ቦታቸው ህዝብ ያለበት ቦታ አይደለም ወይ? አሁን ላይ ዲጂታል ሚዲያው ላይ ነው ሰው በሙሉ ያለው። ስለዚህ ሰው ባለበት ቦታ ዑለሞች ኖረው አስተምሯቸውን ሸር ማድረጋቸውን እንዴት እንደ ወንጀል ወይም እንደ መጥፎ ነገር እንዳዩት አልገባኝም። ከዛ ውጭ ደግሞ ኦልሬዲ ዑለሞችም እኮ አሉ አይደል? ቪዲዮዎቻቸው ምኖቻቸው ይለጠፋሉ በአንድም ሆነ በሌላ መንገድ። ስለዚህ ቲክቶክ ላይ አንድ ዓሊም መምጣቱ ነውር የሚሆን ከሆነ የዛን ዓሊም ፎቶና ቪዲዮ መለጠፉም እኮ ነውር ሊሆን ነው። ካለበለዛ አስተምህሮታቸው ካለ እነሱም ደግሞ ላይቭ ቢያስተምሩ ምንም የሚገርም ነገር የለውም። ብዙ የሚጨበጥ አይነት ቅሬታ ሆኖ አላገኘሁትም። ቲክቶክ ላይ መወያየት በራሱ የሚያዋርድ ነገር ነው ወይ ብሎም መጠየቅ አንዱ አስፈላጊ ነገር ነው ብዬ አስባለሁ። እኔ ሼክ ኤልያስ አህመድን ወደ ቲክቶክ የጠራኋቸው ጌም ላጫውታቸው እኮ አይደለም።
የቲክቶክ ጌሞችን እንዲጫወቱ አይደለም ማመጣቸው። ኡስታዝ ሙዓዝና ኡስታዝ አደምን ቲክቶክ በማምጣት ያዋረድኳቸው ብላችሁ ታስባላችሁ እንዴ? ኡስታዝ ሙዓዝ የምወደው ኡስታዝ ነው። ኡስታዝ አደምም እንደዛው ወደ ቲክቶክ በመምጣታቸው ተዋርደዋል ብዬ አላስብም። እንደዛ ያሰበም ሰው የለም። ወደ ቲክቶክ መምጣትና ውርደትን ምን አገናኘው? ነቢዩ ሰለላሁ ዐለይሂ ወሰለም ከሁላችንም በላይ የፍጥረት ዓለሙ አይነታ ገበያ ቦታ ይሰብኩ አልነበረም እንዴ? ሱረቱል ፉርቃን ላይ እኮ አለ። እንዴት ይህ ገበያ ቦታ መጥቶ ይሰብካል እያሉ ተቃዋሚዎቻቸው ያነሱላቸው ነበር አይደል እንዴ? ምን ችግር አለው? ሰው ያለበት ቦታ ገብቶ መስበክ ለነቢዩ ሰለላሁ ዐለይሂ ወሰለም ነውር ካልሆነ ለምንድን ነው ለሼክ ኤልያስ አህመድ ነውር የሚሆንበት ምክንያት? ይሄ ሐቂቃ ትክክል ያልሆነ ድንበር ያለፈ አመለካከት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከአይሁድና ከክርስቲያን ሰዎች ጋር አልተወያዩም እንዴ? አልተሟገቱም እንዴ? ከንጅራን ክርስቲያኖች ጋር አልተሟገቱም እንዴ? ምንድን ነው ነውሩ? እንኳን ከሙስሊም ወንድምህ ጋር ከሌላ ሼህ ጋር ይቅርና ከራሱ ከንትን ጋር ብትወያይ። እኔ ሰዎች እንትናቸውን ክብራቸውን በጠበቀ መልኩ አይምጡ አላልኩም። እኔ ምንድን ነው ኳስ ላጫውት እኮ አይደለም ምጠራቸው። በክብር መጥተው እንዲያወሩ ነው፣ ሌላ ነገር የለውም። ስለዚህ ለምንድን ነው መዋረድ ብላችሁ ያሰባችሁት? የተክቢር ሚዲያ ዑለሞች የሚዋረዱበት ቦታ ነው ወይ? አይደለም። እንደዛ አይደለም። በእናንተ አስተሳሰብ ያ ቢሆን ኖሮ ሼህ ፈኽሩን እሺ፣ ለምሳሌ ቲክቶክ ላይ አሉ፣ በተለያየ ጊዜ ገለጻ ያደርጋሉ። እሳቸውን ቢያንስ እንደማከብራቸው እርግጠኛ ናቸው አይደል? ታዲያ ለውይይት የጠራሁት እኮ ሼህ ፈኽሩንም ጭምር ነው። ቲክቶክ ማዋረድ ከሆነ ሼህ ፈኽሩንም ላዋረዳቸውን የጠራኋቸው ማለት ነው። ብዙ የሚገጥም ነገር አይደለም። የጠራሁት ሁሉም የሚከበሩ ሰዎች ወደሚጠሩበት ቦታ ነው። ታሪክ ወደ መስራት ነው የጠራሁት። ምክንያቱም ለኢትዮጵያ ሙስሊም በጣም ትርጉም ያለው ነገር ነው እንዲህ አይነት ውይይቶች ማለት ነው። የተቃራኒ ሀሳብ፣ ተቃራኒ አመለካከት፣ መዝሀብ ያላቸው ሰዎች ቁጭ ብለው ማውራታቸው ለኢትዮጵያ ሙስሊም ትልቅ ነገር ነው፣ ይጠቅማል። ከዛ አንጻር ወደዛ ታሪክ ነው እየጠራኋቸው ያለሁት ሌላ አይደለም። ወይም እናንተ እንደምታስቡት ለማዋረድ ወይም ለመሳለቅ አልነበረም። ግን ያላልኩትን በቃ ልክ ቲክቶክ ለማላፋት የጠራሁ ይመስል እንዴት እሳቸውን ወደ ቲክቶክ ትጠራለህ ምናምን ብላችሁ ያልሆነ ነገር ተናግራችኋል። ይሄ ተገቢ ነው ብዬ አላስብም። ምን አይነት ውይይት እንደምፈልግ በተደጋጋሚ አሳይቻለሁ። ሳምፕል አሳይቻለሁ። ይኸው የሰሞኑ ውይይት አንድ ሳምፕል ነው። እኔ እያወራሁ ያለሁት ስለ ውይይት ሳወራ ሙግት ስል እንዲህ አይነት መከባበር የታየበት የሀሳብ ፍጭት ብቻ የሰዎች ፍጭት ሳይሆን የሀሳብ ፍጭት ያለበትን መድረክ ነው እያልኩ ያለሁት። የሀሳብ ልዩነትን እንደ መደፈር ለምን ትቆጥሩታላችሁ? ከአንተ የተቃረነ ሀሳብ ያለው ሰው ጋር አብረህ መቀመጥ አብረህ ማውራትን እንደ መዋረድ ለምን ታዩታላችሁ? ሼክ ኤልያስ ተቃራኒ ሀሳብ ካላቸው ሼህ ፈኽሩ ጋር መጥተው ቢወያዩ ለምንድነው እንደ ውርደት የምትቆጥሩት? ምናልባት የሀሳብ ልዩነትን እንደ ውርደት ስለቆጠራችሁት ይሆን? ይህንን ሂስ ልታወርዱ ይገባል ብዬ ነው የማስበው። ውይይታችንም የረበሻችሁ ከዚህ ችግር ጋር በተያያዘ ይመስለኛል። ለምን ሌሎች መድረክ አገኙ፣ ለምን ሌሎች ሰዎች አቋማቸውን የሚናገሩበት ሚዲያ አገኙ የሚል አጓጉል የሆነ ቅሬታ ነው ብዬ ነው የማስበው። ሁለተኛው ተያይዞ የተነሳልኝ ቅሬታ እንዴት ሼክ ኤልያስን ከማይመጥናቸው ሰው ጋር ውይይት እንዲያደርጉ ትጠራቸዋለህ ብለዋል። እውነቱን ለመናገር ይሄኛው ፌር ጥያቄ ሊሆን ይችላል። ሼክ ፈኽሩ የማይመጥኑ ሰው ከሆኑ ኦፍኮርስ በሚመጥኑ ሰዎች መካከል ነው በዒልማቸው ተመሳሳይ የምንለው አይነት ነገር ያ መርህ በጥቅሉ ያስማማኛል። ግን አንድን ሰው ደግሞ አይመጥናቸውም ብሎ ለማለት መጀመሪያ ያንን ግለሰብ ማወቅ ያስፈልጋል ብዬ አስባለሁ። ይህ ነጥብ ከሁለት አንጻር ነው የማየው። አንደኛ እኔ መመጠናቸውን አስቤያለሁ ወይስ አላሰብኩም ነው። ሁለተኛ ደግሞ በትክክል ይመጥናሉ ወይስ አይመጥኑም ነው። እኔ መመጠናቸውን አስቤያለሁ ወይ ካላችሁም በደንብ አስቤያለሁ። አላህ በሚያውቀው አስቤያለሁ። ይመጣጠናሉ ብዬ ነው ያሰብኩት። በዚህ ብንለያይ እንኳን የአቋም ልዩነት ጉዳይ ነው። ምንም ማካበድ አያስፈልግም። በዚህ ደረጃ ጉዳዩን የሆነ ከባድ ቂያማ የቆመ ማስመሰል ፌር ነው ብዬ አላስብም። ሁለተኛ ደግሞ በትክክልም ይመጣጠናሉ ወይ ብለን ስንጠይቅ አዎ ይመጣጠናሉ ብዬ ነው የማምነው። ማናቸው የሚለውን ማወቅ ወይ መጠየቅ የተሻለ ነው። እሳቸውን ሳያውቋቸው ዲስሪስፔክት ያደረጉ የተረብ ያልሆነ አይነት ነገር የተናገሩ ሰዎች በዚህ በኩል አላህ አደብ ይስጣቸው። ዑለማ ማክበር ማለት የራስህን መዝሃብ ዑለማ ብቻ ማክበር አይደለም። የሰዎችንም መዝሃብ ያንተ አቋም ባይሆንም ያንተ መንሃጅ ባይሆንም
ዑለሞችን ሁልጊዜ ማክበር ያስፈልጋል። ዑለሞችን በመንሃጃቸው ላይ፣ በአስተሳሰባቸው ላይ፣ በፈትዋቸው ላይ ተነስቶ መጥላት፣ መጥመድ፣ ክብር መንፈግ በምንም መልኩ ትክክል አይደለም ማለት ነው። ይህንን ሂስ ማውረድ ያስፈልጋል። እሳቸውን ዲስሪስፔክት ያደረጋችሁ ሰዎች በጣም አሳፋሪ ነገር ነው የሰራችሁት። አሁን ሼህ ፈኽሩ ማን ናቸው ወደሚለው እንሂድ። መቼስ ዝም ብለው የመጡ ግለሰብ አይደሉም። የታወቁ ሰው ናቸው። የእውቁ ሙዓሊም የሼክ መሐመድ ጃማ ልጅ ናቸው። ፎቶ ላይ ታዩዋቸዋላችሁ ከታች ከሼክ ኢልያስ ጎን ባለው ፎቶ ማለት ነው። ከአባታቸው ሼክ መሐመድ ኢማም ጃማ በሻፍዕያ ዘርፍ በብዙ ፈን በቂርአት ነው ያደጉት። ፈን ማለት እንግዲህ ሙስጠላህ አልሐዲስ አንድ ዘርፍ ነው። የሐዲስ መቆጣጠሪያ ጥራት ሰነድ ጥናት አንዱ ሊሆን ይችላል። ተፍሲር ዘርፍ አንድ ፈን ነው። መንጥቅ ዘርፍ አንዱ ነው። በብዙ አይነት የተለያዩ ፍቅህ ዘርፍ ሌላ ነው። እንደዚህ ፈን ይባላሉ። የዒልም ፈኖች ወይም ዘርፎች ተብሎ ይጠራሉ። እና በመልቲፕል ዘርፎች፣ በተለያዩ ዘርፎች፣ በብዙ ፈኖች መልቲ ሲስተም በሆነ ፈን ማለት ነው በቂርአት ነው ያደጉት ከልጅነታቸው። አባታቸው ሲሞቱ አባታቸው ቤታቸው ላይ በጣም ብዙ ቂርአት ሲያደርጉ ነው የኖሩት። የሚያቀሩት እዛው ቤታቸው ላይ ነው። ሼህ ፈኽሩም የአባታቸውን ቦታ ተክተው ማቅራታቸውን ቀጥለዋል እስካሁንም ድረስ ማለት ነው። ሼህ ፈኽሩ በነገራችን ላይ በሻፍዕያም በሐነፍያም መዝሀብ ነው የሚያቀሩት። አባታቸው በሻፍዒ መዝሀብ ብቻ ነበሩ። እሳቸው ደግሞ በሻፍዕያም በሐነፍያም መዝሀብ ጭምር በተለያዩ ፈኖች ያቀራሉ። ይህንን እንግዲህ የዒልም ትንሽም ቢሆን የሚያውቁ የዒልም ስርዓት የሚገባቸው ሰዎች በሁለት የተለያዩ የመዝሀብ ፈኖች በሁለት የተለያዩ መዝሀቦች በተለያዩ ፈኖች አቅሪ መሆን ማለት ምን ያክል ዒልም እንደሚጠይቅ ያውቁታል ብዬ አስባለሁኝ ማለት ነው። በሐነፊ መስመር እንግዲህ በአመት ከ800 በላይ ደረሳ ከነበራቸውና በጉዳዩ ላይ በጣም አውቶሪቲ ከሆኑት ከግራራምባው ሼክ አህመድ የአቅሪነት ኢጃዛ አግኝተዋል። ስለዚህ በሁለቱም መዝሀብ አቅሪ ናቸው። በየትኛውም የንባብ ዘርፍ ሼህ ፈኽሩ ሬፈረንስ የመጥቀስ ችሎታቸው በጣም የዳበረ ነው። ወላሂ በዚህ በኩል በጣም ይገርሙኛል። በዱንያ ትምህርትም ቢሆን ከመቀሌ ዩኒቨርሲቲ በሲቪል ኢንጂነሪንግ በጥሩ ውጤት ነው የተመረቁት። እዛው መቀሌ ዩኒቨርሲቲ ውስጥም ሳሉ በርካታ ደረሶችን አፍርተዋል። እዛው ሆነው ያቀሩ ነበር። እድሜያቸው ወጣት ቢሆኑም በኢልሙ ዘርፍ ብዙ የተራመዱ፣ ዒልማቸው በደንብ የተደራጀ፣ በብዙ ፈንና በሁለት መዝሀብ የተደራጀ ኢልም የያዙ ሰው ናቸው። የተከበሩ ሰው ናቸው። በተክቢር ሚዲያ የሙግት መድረክም በተደጋጋሚ ይመጣሉ፣ ያስተምራሉ፣ ብዙ እየተሳተፉ ነው። በግሌ በጥልቅ ዒልማቸው በጣም ከሚገረሙባቸው ሰዎች አንዱ ነኝ። ሐቂቃ በጣም ደስ የሚል ዒልም አላቸው እና በጣም በዚህ በኩል አደንቃቸዋለሁ ማለት ነው። እንደ ቀላል የማይታይ ዒልም ያላቸው ሰው ናቸው። ስለዚህ ዝም ብላችሁ ሳታውቁ የሰውን ማንነት ሳያውቁ ዝም ብሎ ምላስን ማስረዘም ተገቢ እንዳልሆነ ለማስታወስ እወዳለሁ ማለት ነው። ለተጨማሪ መረጃ በነገራችን ላይ ቃለ መጠይቃቸውን ምናቸውን ካሁን ቀደም በሚንበር ቲቪም እንደታዩ አውቃለሁ። በካስማ በኩል ዛሬ የተለጠፈውን ቪዲዮ ማየት ትችላላችሁ። ሰፋ ያለ ቃለ መጠይቅ አላቸው። እዛ ላይ ስለ ማንነታቸውም ስለ አባታቸውም ስለ ቂርአቱም ብዙ የተወራ ነገር ስላለ እዛ ላይ ስለሳቸው የተሰራውን ቃለ መጠይቅ ወይም ዶኩመንታሪ አይታችሁ ልትፈርዱ ትችላላችሁ። አላኩል ያህል በጣም አሊም ሰው ናቸው፣ ይመጣጠናሉ ብዬ አስቤያለሁ። በሚዲያ ብዙ ላይ አይታወቁ ይችላሉ። የሼክ ኢልያስ አህመድን ያክል አይታወቁም ማለት ግን አይመጥኑም ማለት አይደለም። ተቃራኒ የመመጣጠን ጥያቄ የሚያነሳም እኮ ላይጠፋ ይችላል። እንዴት ሼክ ኢልያስን እንዴት ሼክ ፈኽሩን ከሼክ ኢልያስ ጋር ይሟገቱ ትላላችሁ? ሼክ ኢልያስ እሳቸውን አይመጥኑም የሚልም እኮ ደረሳ አላቸው እሳቸውም ቢሆን። ስለዚህ ይህን ያክል በጣም ማካበድ ፌር አይመስለኝም ማለቴ ነው። ዋና ፍላጎቴ ሰዎችን ማወያየት፣ በሂደቱም የተለያዩ መዝሀቦች እንዲሁ በባዶ አየር ላይ እንዳልተመሰረቱ ዝም ብሎ ስሜት የወለዳቸው እንዳልሆኑና ኢስላማዊ መሰረት ያላቸው መሆኑን ማሳየት ነው። ስለዚህ ሁለቱን ሼኾች ማወያየት በጣም ጥሩና የሚደገፍ ነገር ነው ማለት ነው። ለምን ይሄ እንደ ነውር እንደታየ ራሱ አይገባኝም ማለት ነው። ስለዚህ ተቃራኒ የመመጣጠን ጥያቄ የሚያነሳም ላይጠፋ እንደሚችል አስቦ አደብ ባለው መልኩ ተቃውሞን ማሰማት የተሻለ ይሆናል ብዬ አስባለሁ።
ሌላው ለምን ቀድመህ ደውለህ አልነገርካቸውም የሚለው ቅሬታ ሶስተኛው ነው። ይህንን እኮ ከሞላ ጎደል የትላንት የግብዣ ቪዲዮዬም ላይ ለመግለጽ ሞክሬ ነበር። ምናልባት አላያችሁት ይሆናል። በድጋሚ ሰፋ አድርጌ ልግለጽላችሁ። እኔ በዋነኝነት ያንን ያደረግኩት የእሳቸውን ስልክ አፈላልጎ እንትን ማድረግ ጠፍቶኝ አይደለም። በህዝብ በኩል ጫና ከሌለ ላይመጡ ይችላሉ የሚል ስጋት ስለሌለኝ ስላደረብኝ ነው። በአንድ በኩል ከውይይቱ በጣም ብዙ ኸይር ይገኛል ብዬ አምኛለሁ። ውይይቱ ስላችሁ እኔ በጣም እሳቸውም ተከብረው ሊያስተምሩ የሚችሉበትን መድረክ ነው እንጂ መጥፎ መድረክ እንዳልሆነ ኦልሬዲ ከሳምፕሉ ማየት ትችላላችሁ። ሰሞኑን ካካሄድ ነው ማለት ነው። ከሱ ብቻ አይደለም፣ ወሩ ሙሉ ስናካሄድ የነበረውን ውይይት ምን ያክል መከባበር የሰፈነበት እንደሆነ ይታያል። ስለዚህ ከውይይቱ በጣም ብዙ ኸይር አለው። እሳቸው መምጣታቸው ልዩ ሲግኒፊካንስ አለው ብዬ አምኛለሁ። እሳቸው ደግሞ ከአህሉል ቢድዓ ጋር መወያየትን እንደማያበረታቱ ካሁን ቀደምም የሰሯቸው ቪዲዮዎች አሉ፣ ገልጸው ያውቃሉ። ስለዚህ ብጠይቃቸው በቀላሉ እሺ ላይሉ ይችላሉ የሚል ስጋት ነበረብኝ። ጉዳዩ ግን ካላቸው ፖዚሽን አንጻር ይመለከታቸዋል ብዬም ደግሞ አስቤያለሁ። ለምን ከተባለ ዝም ብዬ በዘፈቀደ አይደለም ወደ እሳቸው ግብዣውን ያቀረብኩት፣ ጉዳዩ ስለሚመለከታቸው ነው። የኢብን መስዑድ መንፈሳዊ አባት ናቸው። በጥቅሉ ኢብን መስዑድ ተቋም ላይ በስፋት ይታወቃሉ። ያ ብቻ አይደለም። እኒህ አሁን በተለይ ውይይቱን በጣም እያጥላሉና በጣም በማህበራዊ ሚዲያም ላይ ከውይይቱም ጋር ባልተያያዘ መልኩ በጣም ብዙ ሌሎች ሙስሊም ወንድሞቻቸውን በተብዲዕ በተፍሲቅ እንትን እየረበሹ ያሉ እንትኖች ቡድኖች በብዛት እሳቸውን እንደ መንፈሳዊ መሪያቸው ወይም ደግሞ እንደ ሸኻቸው አድርገው ይመለከታሉ። ስለዚህ እዛ አካባቢ ተጽዕኖ ፈጣሪ ሰው ናቸው፣ ተጽዕኖ ፈጣሪ ሼክ ናቸው። ስለዚህ እሳቸው በእንዲህ አይነት ጉዳይ ላይ መወያየት የተለያዩ ኺላፎች፣ ህጋዊ የሆኑ ኺላፎች መኖራቸውን ለማሳየት በጣም ጥሩ አጋጣሚ ነው። ሲግኒፊካንስ አለው የእሳቸው በዚህ ውይይት ላይ መሳተፍ። ተራ ሰው አይደሉም። ከጉዳዩ ጋር እኔ የፈትዋ አምባገነንነት ብዬ ለመፍታት እየሞከርኩት ያለውን የመዝሀብ አምባገነንነት በተመለከተ የእሳቸው በዚህ ውይይት ላይ መሳተፍ በጣም ሲግኒፊካንስ አለው ወይም አስፈላጊነት አለው። ይሄ ጉዳይ ነው የበለጠ እሳቸው ላይ ጫና ማድረግ እንዳለብኝ እንዲሰማኝ ያደረገው። ስለዚህ ፐብሊክ ግብዣው ጫና ነው። ምን ማለት ነው? ሰው ሲፈልገው፣ ሰው ያንን ነገር ኧረ መወያየት አለባቸው ይሄማ ጥሩ ነው ሲል ተጨማሪ ሞቲቬሽን ይሰጣቸዋል በሚል ነው፣ ጫናም ያደርግባቸዋል በሚል ነው። እኔ አልደብቅም እኮ በነገራችን ላይ ሀሳቤን በግልጽ ነው የማሰፍረው። ትላንትም በዚህ መልኩ በስፋት ባልገልጽም ይህንን ነገር ጠቅሻለሁኝ። ጫና ለማድረግ ነው እኮ ፐብሊክ እኮ ግብዣ የምታደርገው። ለምንድን ነው? ጫና እንዲያድርበት ሰው ነው። ኖርማሊ እምቢ ሊል ወይም ደግሞ ላይቀበል ይችላል ብለህ የምታስበውን አካል የበለጠ ሞቲቬሽን በሚሰጠው ወይም ደግሞ ሰዎች ጫና በሚያደርጉበት መልኩ እንዲኖር ታደርጋለህ። ሁሉም ቦታ ያለ አሰራር ነው፣ አዲስ ነገር አይደለም። ከአሁን ቀን ይህንን በጣም እንደ ነውር እየቆጠሩ ያሉት እነ ሙራድና መሰል ጓደኞቹም ጭምር በተደጋጋሚ ሲያደርጉት የኖሩት ነገር ነው፣ አዲስ ነገር አይደለም። አሁንም እያደረጉት ነው። በነገራችን ላይ አሁንም በተደጋጋሚ ከትላንት ጀምሮ በጣም በተደጋጋሚ እያደረጉት ነው፣ ምንም እንኳን መልስ እየሰጠው ቢሆንም ማለት ነው። ስለዚህ የእኔ ሀሳብ ምንድን ነው? ዝም ብዬ ብጠይቃቸው በስልክ ሄጄ አይ በቃ አይሆንም ይሉኛል፣ ጉዳዩ ያልቃል። ከዛ ይልቅ በሚዲያ ደረጃ ባመጣው ሰዎች የሰውን ፍላጎት ሲያዩት ጫና ያድርባቸዋል፣ ቀልባቸው ለውይይቱ ይገራል፣ መስልሃውን እንዲያዩ ያደርጋቸዋል። አይ ብዙ ሰው ከፈለገው መቅረቴ ጥሩ አይሆንም ብለው እንዲያስቡትና መስልሃውን አስበው እንዲመጡ ጫና ለማድረግ ነው። ምንም አልደበቅኩም። ይሄንን እንደ ነውርም የምቆጥረው ነገር አይደለም፣ ነውርም አይደለም። በነገራችን ላይ ፐብሊክሊ አንድን ሰው ለውይይት እንዲመጡ ብለህ መጋበዝ ነውር በራሱ አይደለም። ሸፈክሮ ኦልሬዲ ካሁን ቀደምም ፍላጎታቸውን ገልጸዋል በውይይቶች በምኖች ጊዜ። ቅርብም ሰው ናቸው። እምቢ ይላሉም ብዬ አልጠረጠራቸውም። ስለዚህ እሳቸውን ቀጥታ ደውዬ እንትን አልኩኝ። ሼክ ኢልያስ ግን ካሁን ቀደም በጉዳዩ ላይ ፍላጎት እንደሌላቸው የሚያሳዩ ቪዲዮዎችን ስለሰሩ እሳቸው ላይ ጫና ቢኖር የተሻለ የመቀበል እድል አላቸው። ውይይቱ በጣም ብዙ ኸይር አለው ብዬ ስለማስብ ለእሳቸውም ለሌላውም ተቀራርቦ ማውራት ምን ያክል አስተማሪ እንደሆነ ሰሞኑን አይተነዋል ማለት ነው። ስለዚህ ለማድረግ የሞከርኩት ይህንን ነው። ምንም ምስጢር የለውም፣ ክፋትም የለውም። እውነቱን ለመናገር ይሄ ክፋት ያለው ነገር አይደለም። እኔ ለብሽሽቅ ብዬ አይደለም ያንን ያደረግኩት።
እንደዛ የመሰላችሁ ሰዎች የት ነው ስበሻሸቅ ያያችሁኝ? እኔ የመበሻሸቅ ባህሪ አለኝ እንዴ? ከማን ጋር ነው ስበሻሸቅ? ሌላው ቀርቶ ብሽሽቅ ፈልገው የሚመጡ የሚሰድቡኝን ሰዎች እንኳን እኔ ሳበሽቅ እኮ አላያችሁኝም አይደል? እንዲህ አይነት ባህሪ የለኝም። ስለዚህ ለብሽሽቅ ወይ ለእንደዛ አይነት ነገር እንዳደረግኩት አድርጎ ማሰብ ያ ሱአቨን ይሆናል። መጥፎ ጥርጣሬ ነው። እንደዛ ባትጠረጥሩ ደስ ይለኛል። ከዛ ውጭ ግን እሳቸው የሰጡትን መልስ ባልስማማበትም አከብራለሁ። ያው ቀጥታ መልስ ባይሰጡም በ2022 የሰጡትን መልስ ደግመው ሼር አድርገውታል። ጠዋት ላይ ሼር ያደረጉት አጭር የ20 ደቂቃ ቪዲዮ አለ፣ አይቻለሁኝ። እኔ ስጋቶቻቸው የሉም ብዬ ስለማስብ ነው መጀመሪያውኑ እንጂ እዛ 20 ደቂቃው ቪዲዮ ላይ ያነሷቸው ስጋቶች አሉ። ለምሳሌ ሹብሃ የመበተን እድል ያገኛሉ ያሉትን እሳቸው ይህንን ለመከላከል በጣም የተሻሉ ሰው ናቸው። ሹብሃ ያሉትን እኔ ሹብሃ እያልኩ አይደለም፣ ግን እሳቸው ሹብሃ ብለው ያስቀመጡትንም ነገር ቢሆን ለመፍታት የተሻሉ ናቸው። ሁለተኛ የአንደበተ ርቱዕነት ችግር የለባቸውም። ስለዚህ በአንደበቴ ምክንያት ሪሳላው ተሸነፈ የሚል አይነት ስጋት ይይዛቸዋል ብዬ አላሰብኩም። ሌላው ግን ቢድዓን ማስተዋወቅ ነው። ለቢድዓ ማስተዋወቂያ እንትን ይሆናል ያሉት መድረኩ ላይ ሳይወከሉም ቢሆን እኮ ትምህርቱ ይኖራል እኮ። ክርክሩ እስካሁንም እኮ ስናደርግ ኖረናል። ከኡስታዝ ሙዓዝ ጋር ውይይት ሳይኖርም በፊት እኮ ውይይቶች በየጊዜው ነበሩ። አዲስ ነገር አይደለም። ይሄኛው የበለጠ እንደ ልዩ ኢቨንት ጎልቶ መውጣቱ ነው እንጂ ማለት ነው። ከዛ ውጭ ዲጂታል ሚዲያው የራሱ ህግጋት አሉት ማለት ነው። አይ በዚህ ጉዳይ ላይ አልሳተፍም ብለህ ስለተውከው ዲጂታል ሚዲያው ይተውሃል ማለት ላይሆን ይችላል። የኢሾዎች ተፈላጊነት የሚሰላበት የራሱ የሆነ አልጎሪዝማዊ ስሌት ስላለው ማለት ነው። ከዛ ውጭ ግን የቢድዓ ሰዎች የሚል ፍረጃቸው ግን አልተስማማኝም። አሁን እሳቸው ያነሱት ምንድን ነው? የቢድዓ ሰዎች ጋር እንዲህ ውይይት፣ ክርክር መኖር የለበትም ብለው በዛ ዙሪያ የሰለፎች ንግግር ብለው ያመጧቸው አሉ። እውነቱን ለመናገር እነዛ ንግግሮች በጣም አፈንጋጭ ለሆኑ በጣም ሲሪየስ የሆነ ይሄ ቢድዓ ሐቂቅ የሚባለውን አይነት ሲሪየስ የሆኑ ቢድዓዎች ለፈጠሩ ግሩፖች የተሰጡ ማስጠንቀቂያዎች ናቸው እንጂ እነዚህ በአህለ ሱና ወልጀማዓ ቅጥር ስር ላሉ የፊቅህ ልዩነቶች የሚውሉ ናቸው ብዬ አላስብም። ይህንን ማድረግ ስህተት ነው ብዬ አስባለሁ። ከዛ ውጭ መዝሃባዊ ቀውስ ውስጥ የገባ ነው እኮ አሁን ይሄው ነው። ይሄው አመለካከት ነው ችግር ውስጥ የከተተን ብዬ የማስበው ይሄ። ስለዚህ ይሄንን ማለታቸው እኔ ትክክል ሆኖ አልታየኝም። ስህተት ቢኖር እንኳ በጀማዓዎች በቡድኖች መካከል በምዕመናን መካከል ውይይትን መዝጋት ግርዶሽ መፍጠር ነው። ሐቂቃ የውይይት በር እንዴት ይዘጋል? በፊቅህ ልዩነት በምን ልዩነት ተመስርተን የውይይትን በር መዝጋት እኔ በምንም መልኩ ትክክል ነው አልልም። ሌላው አማራጭ በሩቁ መነቋቆር ነው የሚሆነው። ምክንያቱም አሁን የውይይትን በር ስትዘጋ ምንድን ነው የሚሆነው? ከሩቁ ሰዎችን ስማቸውን ማንሳት ምን ነው የሚሆነው? ይሄ ደግሞ ኡማውን ወደ ክፍፍል መራው እንጂ ምንም የቀየረው ነገር የለም። ለረጅም ዘመን በመውሊድ በምን በሌሎችም ቢድዓ ተብለው በሚታሰቡ ጉዳዮች ዙሪያ ሁልጊዜ ይደረጋል። ግን ወንድማማችነታችንን ከመበተን ውጭ ይሄ መንገድ ምን አተረፈልን? ምንም ያተረፈልን ነገር ያለ ሆኖ አይታየኝም። እንደውም ኡማውን ወደ ክፍፍል ነው የመራው። የማያልቅ የመጠላላትና የተህዚር ቀውስ ውስጥ ነው፣ ቀለበት ውስጥ ነው የከተተን። ስለዚህ ሼህ ኢልያስ አህመድ ይህንን መምረጣቸው እኔ ሐቂቃ በጣም ስህተት ነው ብዬ ነው የማምነው። ሰዎችና ቡድኖች ላይ ድንበር የሚታለፍበት መንገድ ነው። አላህ ደግሞ ድንበር ኃላፊነትን አይወድም ብዬ ነው የማስበው። ድንበር ኃላፊነት ደግሞ ይጋባል። በዚህ በኩል ድንበር ሲታለፍ፣ ሌላም ጽንፈኛ ደግሞ በዛ በኩል ድንበር እያለፈ የማያልቅ ቀለበት ውስጥ ይከተናል። ከዛ ይልቅ የተሻለው ነገር ምንድን ነው? ሙስሊም ወንድምህን አህሉል ቢድዓ ብለህ የቢድዓ ሰዎች ብለህ ማራቅና እንትን ማድረግ ለአፈንጋጭ ቡድኖች የተሰጡ ማስጠንቀቂያዎችን ሙስሊም ወንድምህ ላይ ለፍቅህ ልዩነት መዋልና ማራቅ አይደለም። የተሻለው መንገድ መጥቶ መወያየት፣ ማስተማር፣ ስህተትን በኢርሻድ በኢንካር በውግዘት ሳይሆን በኢርሻድ ወይም በመተራረም መንፈስ ያንን ነገር ለመቀየር መሞከር ነው ብዬ ነው የማስበው። ያም ቢሆን ግን ውሳኔያቸው የራሳቸው መብት ነው። ውሳኔያቸውን አከብራለሁ። እኔ እንኳን የእሳቸውን ይቅርና የምወዳቸውን የማከብራቸውን ይቅርና የነ ሙራድን እንኳን ውሳኔ አክብሬያለሁ እኮ። አንድ ጊዜ ሙራድን ከ4 ቀን ከ5 ቀን በፊት ውይይቱ ላይ ጋበዝኩት። በቃ አልፈለገም። ከዛ በኋላ ድጋሚ ያንን ለጥፌ አልተበሻሸኩም። በቃ ጨረስኩ። እምቢ ካለ አንድ ሰው እምቢ ነው። በግድ ድርቅ ብለህ ልክ አሁን እነሱ እያደረጉ እንዳሉት በቀን 15 ፖስት እየለጠፉ ለማሳቀቅ መሞከር መልስ ሰጥተህ እያለ ዝም ብሎ ትርጉም ያለው ነገር አይደለም ማለት ነው። ድርቅ አትልም። በቃ አንዴ ትጠይቃለህ። ኢብን ምነወርንም ትላንት ጠየቅኩኝ፣ አልሆነም፣ አልፈለገም። በቃ
ለእኔ ጨርሻለሁ። አልፈለግም ብዬ ይዤዋለሁ፣ አልፌዋለሁ። እነሱ ግን እስካሁን ድረስ ይህንን ነገር እንደ ማስቲካ ማኘክ ፈልገዋል። ምክንያቱም ውይይቱን ሳይሆን ብሽሽቁን ስለሆነ የፈለጉት ማለት ነው። አላኩልሃል ለምን ፎቶቸውን ሳታስፈቅድ ትለጥፋለህ የሚል ደግሞ ሌላ ወቀሳ ቀርቦብኛል። ይህ በጣም አስቂኝ ሪጎራ ነው። ሀቂቃ ጸብ የለሽ በዳቦ ነው። ይሄ ምን ማለት ነው? ማለት የፐብሊክ ፐርሰናሊቲ ይሄ ታዋቂ ግለሰቦችን ፎቶ ለመለጠፍ ከነሱ የተለየ ፍቃድ ይፈልጋል እንዴ? ይህንን የሚሉኝ ሰዎች እኮ ራሳቸው የሚወቅሱትን ነገር ሲያደርጉ የሚውሉ ናቸው። ሌላው ቀርቶ እኔን እንኳን የወቀሱኝ እኮ አስፈቅደውኝ አንድም ፎቶዬን የለጠፉት እኮ ሲተቹኝ። እንደዚህ ብሎ ነገር አለ እንዴ? በቃ ፎቶ መለጠፍ ያለብህን ሰው ትለጥፋለህ እንጂ እዛ እገሌ ፎቶህን ልለጥፍ ነው ትፈቅዳለህ እያልክ ታስፈቅዳለህ እንዴ? ፐብሊክ ፐርሰናሊቲ እኮ እንደዛ አይደለም። ታዋቂ ሰዎች የሚዳኙበት ህግ ይሄ አይደለም እንዴ? እናንተ አስፈቅዳችሁኝ ነው እንዴ ፎቶን ስትለጥፉ የነበሩት? እናንተ ለመሆኑ አስፈቅዳችሁኝ ነው እንዴ ቀብር አምላክ እያላችሁ ስትሰድቡኝ የነበሩት? አስፈቅዳችሁኝ ነው ወይ ለሽቀላ ዲንህን ሸጠ እያላችሁ የኢኽላስ ቀዶ ጥገና ስታደርጉ የዋላችሁት? እኔ ግድ የለኝም። የፈለገ ስትሉ ብትሉ ለገንዘብ ነው ለዝና ነው አይ ዶንት ኬር። ግን እናንተ አስፈቅዳችሁኝ ነው እንደዚህ የምትተቹኝ? አይደለም እኮ አስፈቅዳችኋቸው ነው ወይ? የእሷቸውንስ ፎቶ የምትለጥፉት ሼህ ኤልያስን እየደወላችሁ ፎቶውን እንለጥፍ ወይ ብላችሁ ታስፈቅዳላችሁ እንዴ? ብዙ የሚገጥም ክስ አይደለም። ዝም ብሎ ኩሸት ነው፣ የተጋነነ አጉል የማካበድ ክስ። እንዳልኳችሁ ሰውን ዑለማ ማክበር ማስከበር ጥሩ ነው፣ ግን በጣም ነገሮችን ስታጋንን የባሰ ያልተፈለገ ነገር ይፈጥራል። እና ይህን ያክል ሪጎር አታብዙ ለማለት እወዳለሁ። ሌላው አላኩል ያህል በጥቅሉ ይህንን ስንጠቀልለው ማለት ነው የአንድ ለአንድ ውይይታችን ኢንሻላህ እና የዘወትር ምሽት የቲክቶክ ውይይቶቻችን፣ ክርክሮቻችን፣ ሙግቶቻችን ይቀጥላሉ ኢንሻላህ። ዓላማችን ህጋዊነት መፍጠር ነው ብያለሁ። ህጋዊነት መፍጠር ማለት የተለያዩ መዝሃቦች፣ አመለካከቶች፣ መንሃጆች ዝም ብለው የተፈጠሩ እንዳልሆኑ፣ ኢስላማዊ ስረ መሰረት እንዳላቸው፣ የዑለማ ተፍሲር እንዳላቸው፣ ቁርአንና ሐዲስ ደሊል ምናምን የሚባለው ነገር ሁሉም ዘንድ እንዳለ ማሳየት ነው። ይሄ ነው ትልቁ የውይይታችን ግብ ተብሎ የተቀመጠው። ከዛ አንጻር ነው እኔ ነገሮችን ማሰላው ማለት ነው። ከዛ ውጭ ያለው ዝርዝሩ ብሽሽቁ ብዙ አያስጨንቀኝም። አሁን ለምሳሌ በዚህ ሂደት በቃ ይስሐቅ ፈራ ምናምን ማለትም ፈልገዋል አይደል? ችግር የለም ይስሐቅ ፈሪ ነው ተብሎ ቢታስብ ምን ይጎልብኛል? እኔ ዓላማ ብዬ ያስቀመጥኩት የተለያዩ መዝሃቦች ዝም ብለው መሰረት አልባ እንዳልሆኑ ዲናዊ መሰረት እንዳላቸው ይታወቅ ነው። ያንን በማድረጉ ሂደት ማሻአላህ በጣም ጥሩ እየተሳካልን ነው። ስለዚህ የይስሐቅ ሌባ፣ ዲን ነጋዴ ምናምን ተብሎ መጠራት ብዙ የሚገደኝ አይደለም። እኔ ስኬቴን የምለካው በእንዲህ አይነት ነገር አይደለም ማለት ነው። ስድብ የለመድኩት ነው። ሶሻል ሚዲያው ላይ ስራ የሚሰራ ሰው ብዙ ለስድብ ግድ ይኖረዋል ብዬ ሊኖረው ይገባል ብዬ አላስብም። ከዛ አንጻር በጥቅሉ ለማስቀመጥ እንፈልገው ምንድነው ዓላማችን ይህንን ማሳካት ነው። እቅዳችንን በተመለከተ ደግሞ በቢድዓ ዙሪያ ለ2 ወይ ለ3 ወር የሚቆይ ዝርዝር ውይይትና ክርክር ነው። በርዕሱ ዙሪያ ሳናደማ ወደ ሌላ አጀንዳ አንሄድም። አሁን ወደ አቂዳ ክርክር ነው መግባት ያለብን ምናምን እያሉ በጣም ወደዚህ ለማስገባት የሚጥሩ አሉ። እንደርስበታለን። ምን ያስቸኩላል? እኔ ያዝኩት በተደጋጋሚ እንደተናገርኩት ማራቶን ነው የያዝነው። የ100 ሜትር ሩጫ አይደለም። እንደርሳለን። መጀመሪያ እናድመው። በየመስጂዱ በጣም ብዙ ብጥብጦች እየተነሱ ያሉት በቢድዓ ዙሪያ ስለሆነ በደንብ በዛ ጉዳይ ላይ ዝርዝር ነገሮቹ ላይ ጥሩ መረዳዳት እንዲኖር፣ አሁን መስማማት እንዲኖር አይደለም እኮ አንድ አይነት አቋም ልንይዝ አንችልም። ግን አንዳችን የሌላችንን አቋም አውቆ ቢያንስ የሚያከብርበትን አየር ለመፍጠር መሞከር ነው። ያ ነው በጣም አሳስቧቸው ለመረበሽ እየሞከሩ ያሉት ማለት ነው የውይይቱን አየር። አላኩል ያህል በርዕሱ ዙሪያ ሳናደማ ወደ ሌላ አጀንዳ እንደማናልፍ ለማሳወቅ እወዳለሁ። ያው እንግዲህ እውቀት ይመረታል ኢንሻአላህ። በውይይት እንትኖቻችን ሀሳቦች ይሞገታሉ። መድረኩ በነፃነት ክፍት ይሆናል ለየትኛውም አስተሳሰብ አቋም ላለው ሰው መድረኩ ክፍት ሆኖ ይቀጥላል። እስካሁንም ክፍት ነበር። ከዛ ውጭ ደግሞ የአንድ ለአንድ ልዩ ኢቨንቶችን እናዘጋጃለን። ምናልባት የ2 ለ2ም ሊሆን ይችላል። ለውይይት ክፍት መሆናችንን ግልጽ አድርገናል። ምንም ፕሩፍ ማድረግ አያስፈልገንም። አሁን እናንተ በብሽሽቅ በምን ያንን ለመቀየር እየሞከራችሁ ነው። ለውይይት ክፍት መሆናችንን እኮ አሳየን። ማህበረሰቡ የውይይትን ጥቅምም እንደተረዳ ታይቷል። ሙራድና ጓደኞቹ ውይይቱን ማጥላላታቸውና ማጥቃታቸውን
ሊቀጥሉበት ይችላሉ፣ ግን ምንም የሚቀይሩት ነገር አለ ብዬ አላስብም። ውይይት መውደድ በነገራችን ላይ በቀን 7 ጊዜ እገሌ ከገሌ ጋር ይወያይ፣ እገሌ ከገሌ ጋር ይወያይ እያሉ በመለጠፍ አይደለም፣ በመበሻሸቅ አይደለም። ውይይቱን ስታጥላሉ እንደቆያችሁ እኮ ይታወቃል። አትወዱም፣ ውይይት አትወዱም፣ ተቃራኒ ሀሳብ ብዙ አልጠማችሁም። ለዛ ነው በጣም ውይይታችን ስታጥላሉ የቆያችሁት፣ እኛ ምንም ሳንነካ ማለት ነው። ከዛ አንጻር የብሽሽቅ የውይይት ጥሪው የኦፍሳይድ ጎል እንደሆነ ነው የምቆጥረው። ኦፍሳይድ ከሆነ ጎሉ 7 ጎል ብታገባ በኦፍሳይድ ምን ዋጋ አለው እኮ አይቆጠርም። ጎል ስላልሆነ በኦፍሳይድ ጎል የሚጨፍር ሰው ምንድን ነው ሞኝ ነው የሚባለው። ከዛ አንጻር ብዙ በኦፍሳይድ ጎል አትደሰቱ ማለት ነው። አሁን እኔን በቀን 15 ጊዜ ና አታምልጥ ምናምን ውይይት እያላችሁ ስለጠራችሁ እናንተ ውይይት ወዳድ አትሆኑም። ምክንያቱም ውይይት እንደምትጠሉ በተደጋጋሚ ያሳይታችኋል። ወይም ደግሞ እኔ የእናንተን ሸርጥ ተቀብዬ የልጅ ጨዋታ ብሽሽቅ ውስጥ ብገባ ደግሞ ውይይት ወዳድ አልሆንም፣ ወይ ደግሞ በዛ ውስጥ አለመግባትን ብመርጥ ውይይት የሚፈራ ሰው አልሆንም። ምክንያቱም ኦልሬዲ የታየ ነው ማለት ተክቢር ሚዲያ ላይ ምን ያክል ተቃራኒ ሀሳቦችን አቻችለን ስንወያይ እንደቆየን ይታወቃል ማለት ነው። ስለዚህ ዝም ብላችሁ ነው የምትደክሙት። ተራ ፕሮፓጋንዳ ነው። የኦፍሳይድ ጎል ነው ያልኳችሁ ያ ነው። እና ሰው ያያችኋል፣ ይታዘባችኋል። እና ከልባችሁ ውይይትን ብትቀበሉ ደስ ይለኛል። እንደዚህ በጣም ኦቨር ሪያክት ባታረጉ፣ ከሚገባው በላይ ነገሮችን ባታጋነኑ ጥሩ ይመስለኛል ማለት ነው። እንግዲህ ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ብዙ ሰዎች ጋር በማድረስ እንድታግዙኝ ጠይቃችኋለሁ። ውይይቶቻችን ኢንሻላህ ይቀጥላሉ። ወሰላሙ አለይኩም ወረሕመቱላህ።